ሰሞኑን ሆስፒታል እየተመላለስሽ ነበር። በጣም የተጸጸተችው ተሴ። እንዲህ እያልክ የምታስጨንቀኝ ከሆነ አንደኛ ሆቴል ሂጅ ነው ማርፍልህ። በቃ ነገሩን ተው። እኔማ ያው ወይዘሮ ዝናሽ ወደ ቤት አልሄድም ስትይ እንዳታዝነብኝ ብዬ ነው። ለዛ ነው ሄደን አይደለም ማዘን አይደለም። ለምን ለሌኩ ስትል ለምን ባናቷ አትተከልም? ወይኔ ሌኩ፣ አንተ እኮ ማለት የራስን ቤት አይደለም ለሰው ቤት እኮ ደፋ ቀና የምትል ሰው እኮ ነህ። ለራስ እኮ ብዬ ነው እንድትገባ የምፈልገው። የሚጠጥተኝስ እስከ ዛሬ ድረስ ሚስቴ ብዬ አቅፌ መኖሬ ነው። እሺ ልጆችንስ? አታስብ። እነሱም ቢሆኑ እናታቸው ምን አይነት ሴት እንደሆነች ከአሁን በኋላ ማውቃቸው አይቀርም። ይሄ ሁሉ ነገር የምትለው ኑሃም የተጎዳሽ ምን አይደለ እንዴ? ያው እኔ አባቷ ይቅርታ አደረኩለት አይደለ? አትሳሳት ተሰማ። ጉዳዩ የኑሃሚን ብቻ አይደለም። ሚስቴ ብዬ አቅፌያት የምተኛ ሴት የሰውን ነፍስ ልታጠፋ ያለ ሴት ነች። እሺ በቃ ይሄን ርዕስ እንተው። በስተመጨረሻም ኑሃሚንና ናሆም አብረው አንድ ላይ ለመሆን ወሰኑ። በድጋሚ እንግዲህ አምራን ብቻዋን ቀርታለች። በሌላ በኩል ወይዘሮ ዝናሽም ባዶ እጇን አሁን ምንም የሌላት ሆና ነው የቀረችው። ልጆቿም ሁሉ ሊያዩዋትም ላይኗ ጠልተዋታል። ምክንያቱም እያንዳንዱ ጉዷን ልጆቿም ስለሰሙ፣ በተለይ ደግሞ ናሆም ላይሽ አልፈልግም በማለት እንግዲህ ከዚህ ቤት ውጪ፣ አባቴ ተመልሶ መምጣት አለበት፣ አንቺ ግን ከዚህ ልንሽ አንፈልግም በማለት እሷ ከቤት አስወጥተዋታል ማለት ነው። አቶ ለይኩንም ወደነ አቶ ተሰማ ቤት ሂዶ ነበረ። እሱም አሁን ተመለስ፣ እናታችንን አስወጥተናታል፣ እንደዚህ አይነት አውሬ እናት እንዲኖረን አንፈልግም፣ አንተ ግን መልካም አባት ነህ፣ ስለዚህ ወደ ቤት መመለስ ይኖርባል፣ እሷ ነው እንጂ ከቤት መውጣት ያለባት አንተ አይደለህም በማለት እንግዲህ ወደ ቤት ለመመለስ ተስማምተዋል። በሌላ በኩል ግን የኑሃሚን እርግዝና ውሸት ስለነበረና የተሳሳተ በመሆኑ በጣም ደስ ብሏቸዋል። በሌላ በኩል ግን አቶ ተሰማ በጣም ከፍቶት እያለቀሰ ነው የሚገኘው። ምክንያቱም እንደዚህ አይነት በስህተት ልጄን አስቀየምኳት፣ በደልኳት በማለት እንግዲህ በጸጸት ሆኖ እያለቀሰ ነው የሚገኘው። ወይዘሮ ገነትና ኤደን ግን ደንግጠዋል፣ እየተርበተበቱ ነው የሚገኙት። በቃ ከዚህ በኋላ እንዴት ነው የምንሆነው? ምንስ ነው የሚወጣን? በማለት በቃ ምን ብናደርግ ነው የሚሻለው? የትኛው ሴራ ይፈጥነልናል? በማለት እንግዲህ ሴራ እያሰቡ ነው የሚገኙት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ኑሃሚን ክፍል 40 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በአክብሮት እየጋበዝኳችሁ የኑሃሚን እርግዝናን በስህተት እንደነበረና ዶክተሩን በጣም ይቅርታ አድርጌልን በስህተት ነበረ በስም መመሳሰል ነውና አሁንም ደግሞ ምርመራ ካደረገልሽ በኋላ ምንም እርግዝና የለም፣ ስለዚህ ይቅርታ አድርጌልን፣ ላደረስኩብሽ በደል ደግሞ ነፍሰ ጡር ነሽ ብዬ ላደረስኩብሽ ነገር እያንዳንዱ ይቅርታ አድርግልኝ በማለት ሲጠይቃት፣ እሷም ከደረሰብኝ አንጻር ይቅርታ ብቻ ብትለኝ ምን ይጠቅመኛል? እኔ ነኝ የሆንኩት፣ እኔ የማውቀው ብዙ ነገር ደርሶብኛል፣ ግን ደግሞ ብዙ ነገር የደረሰብኝን እያሰብኩ ማልቀስ አልፈልግም፣ ከጀመርኩኝ ደግሞ ማቆሚያ የለኝም በማለት ለዶክተሩ ትነግረዋለች። ነገር ግን አሁን በሆነው ነገር ደስተኛ እንደሆንሽ አምናለሁ፣ ያስታውቅባታል። በጣም ደስ ብሏታል ማለት ነው። ነፍሰ ጡር ስላልሆነች በጣም ነው ደስ ያላት። ውስጧ ነው በቃ የረካው ማለት ነው። አቶ ተሰማን ግን በጣም ከፍቶት ደብሮታል። በሌላ በኩል ግን ነገር የማይሰለቸው ኤርሚ የእውነት ይሄ እርግዝናው ሲሪየስ ስለመሰለው የነበረ ሂዶ ወይዘሮ ዝናሽን ለማጥቃት ሞክረው ነበረ። እንግዲህ ሁሉንም ጨፍጭፏቸዋል። በመጨረሻ ተጨፍጭፎ ቢቀርም ማለት ነው ከነ ወይዘሮ ዝናሽ ቤት በመሄድ እንግዲህ ልጄን ልትገይ ነበረ በማለት ሴትዮዋንም የጥፊ የግርጫ በማለት እንግዲህ ናሆንም ጋር በጣም ተደባድበዋል። ከዛም ከዳግም ጋር ሆነው ለሁለቱ ነው ደብድበውታል፣ ስብርብር አድርገውታል። ኤርሚ በጣም ስርዓተ ቢስ እየሆነ ነው እውነት ለመናገር፣ ምክንያቱም ከልክ እያለፈ ነው። ልጅ ልትገል ነበር በማለት እንግዲህ ገና ባልተረጋገጠ ልጅ፣ በዛ ላይ ደግሞ መረጋጋት የሚባል ነገር አልፈጠረበትም። ይሄ ደግሞ እንደው ወይዘሮ ዝናሽ አሁን በሁሉም ቦታ ላይ
ምንም ተሰሚነት የሌላት ምንም ጥቅም የሌላት በልጆቿ ላይ ምንም ክብር የሌላት በቃ እኔ ክብሯን የምትጠብቅ የምንትሴ ልጅ እያለች የምትጎራበት ያጉራዋ አሁን ቀርቶ ልጆቿን ጉልበታቸው ስር ወድቃ እባካችሁ ይቅር በሉኝ፣ እባካችሁ ማሪ በማለት ላይ ነው የምትገኘው። ነገር ግን አሁን ምን ብሏታል? አይደለም በኑሐሚን ልጅ ያራራሽ የኔ ልጅ የሚስቴን እዚህ ያመጣታለሁ አምራንን እዚህ አምጥቻ አኖራታለሁ ብዬ ነበረ። ነገር ግን አንቺ እንደዚህ አይነት ነገር ጨካኝ ከሆንሽ ነፍስ እስከ ማጥፋት ድረስ ካሰብሽ የኔ ልጅም ነገ እንደማታጠፊ በምን እርግጠኛ መሆን እችላለሁ? ስለዚህ ከዚህ ቤት አላመጣትም በማለት ለአምራን እናቴ ብዙ ነገር አድርጋለች፣ ነፍስ ልታጠፋ ነበረ፣ የኑሐሚን ልጅ ልትገልባት ነበር ሲላት፣ እሰይ እሱንማ እንኳን አደረገችው፣ እኔ እኮ ሌላ ነገር መስሎኝ ነው። እናትህን የሆነ ነገር ብታደርጋቸው ነው እንጂ እንደዚህ ያሰበሽው ያለ ነገርማ አይሆንም። ያች እርኩስ ደግሞ ይገባታል ሁሉም ነገር ስትል፣ ናሁምም በቃሽ ዚጊ፣ ከዚህ ላይ ይበቃሻል፣ ሁሉም ነገር አብቅቷል፣ አንቺም እንደሷ ጨካኝና አረመኔ ነሽ፣ ስለዚህ አንቺም አታስፈልጊም በማለት ጉዞውን ወደ ኑሐሚን አድርጓል ማለት ነው። እንን ለመናገር በጣም ነው ደስ ያለኝ ኑሐሚንና ናሁም አብረው በመሆናቸው። እነዛ አሁን ሁለቱ ገለልተኛ ሆነው ነው የሚቀሩት። ናሁምና ማለትም ኤርሚና አምራን አሁን አንድ ላይ ሆነው ለቅሷቸውን ቢያለቅሱ ነው የሚሻላቸው ማለት ነው። ምክንያቱም አሁን ሁለቱም ምንም ተስፋ የሚያደርጉት ነገር የላቸውም ማለት ነው። መጀመሪያ ከናሆም ልብ ውስጥ እየገባች ነበረ አምራን። ምክንያቱም ተለሳልሳ ይቅርታ እየጠየቀች ራሴን አጠፋለሁ በሚሉ ነገሮች ከልብ ውስጥ ገብታ ነበር። ይቅር ብሏት አብሮ ለመኖር ወስኖ ከቤትም ሊያመጣት ተገዶ ነበረ። ነገር ግን በስተመጨረሻ ህፃኑ በቃ ህይወቱ ቢጠፋ ምን ችግር አለው? ደግ አደረገሽ በማለቷ ብቻ አንቺም አረመኔ ነሽ፣ ስለዚህ አንቺን ብትሆኝ ይህንኑ ነው ከማድረግ ወደኋላ አትይም፣ የእናቴን ጭካኔ እንዴት ትደግፊያለሽ? በማለት እንግዲህ በዚህ ተጣልተዋል። እውነት ለመናገር በጣም ደስ ብሎኛል በዚህ በመጣላታቸው ማለት ነው። ናሁም አይኑ ስለተገለጠለት ደስ ብሎኛል። በነገራችን ላይ የኑሐሚንን እርግዝና መጀመሪያ ያወቀው ናሁም ነበረ። ከመጀመሪያውም ስታለቅስ እያለቀሰች እንዳረገዘች ምናምን ጠርጥሮ አውቆ ነበረ። በስተ መጨረሻም እንግዲህ መጀመሪያው የሰማው እሱ ነው፣ እንዳላረገዘች ነጻ ሰው እንደሆነች ስትነግረው እሱም በጣም ደስ ብሎትና ለእሷም ደስ እንዳለው እንደገናም ደግሞ ከአምራንም ጋርም ሊጋቡ እንደሆነ ነግሯት ነበረ። እሷም ግን አምናበት ነው፣ ግን የምር እሷን ተረድታት ነው፣ ለምን የቸኮልክ አይመስልም በማለት ነግራው ነበረ። ነገር ግን እሱ አስቤበታለሁ፣ ልጄን አብረን ሆነን ማሳደግ አለብኝ በማለት ወስኖ ነበረ። ነገር ግን በስተመጨረሻ ነገር ተቀይሯል ማለት ነው። ወይዘሮ ዝናሽም እባካችሁ ይቅር በሉኝ እያለ ሻንጣዋን ይዛ እየተማጸነሻቸው ነው የምትገኘው። ዳግምም እባካችሁ ይቅር በሏት፣ ተሳስታለሽ፣ አጥፍታለሽ፣ ግን ደግሞ ይቅር በሏት እያለ ይለምናቸዋል። ነገር ግን አቶ ሌኩን እሷ ከዛ ቤት ካልወጣሽ ወይ ደግሞ የሆነ ነገር ካልሆነሽ ከዛ ቤት ተመልሼ አልሄድም፣ ከሄድኩኝ ደግሞ ወይ አጠፋታለሁ፣ እሷን ገድዬ እስር ቤት ነው የምገባው፣ ወይ ደግሞ የሆነ ነገር አደርጋለሁ እንጂ በፍጹም እዛ ቤት አልሄድም ብሏል ማለት ነው። አቶ ተሰማም እየለመነው ነው የሚገኘው። እባክህ ሌኩን፣ አንተ እኮ ለራስ ቤት አልፈ ለሌሎቹን ቤት የምትሰራ ሰው እኮ ነህ፣ ስለዚህ እባክህ መሄድ አለብህ ሲለው፣ ከዚህ ቤት እንደወጣልህ ከፈለግ እኔ ሆቴል ይዤ አርፋለሁ ሲል፣ ወይዘሮ ገነትም ማስመሰሏን ቀጥል አድርጋ እንዴ ይሄ ቤትም እኮ አንተ ማረፊያ ለኛ ያዘጋጅልህን ነው፣ ስለዚህ ይህም እኮ ቤት ነው በማለት ትመልስለት፣ አሁን ገና የልቤን ተናገርሽ ብሏል ማለት ነው አቶ ተሰማ። ወይዘሮ ገነት እንግዲህ ከአቶ ተሰማ ጋር መታረቅ እንደ በፊቱ ባልና ሚስት መሆን ፈልጋለች። ነገር ግን እሱ ቦታ እየሰጣት ስላልሆነ ምንድን ነው ማድረግ አለብኝ እሱ እንዲወደኝ ያለች እንግዲህ እንደ አሮጌትነቷን ትታ እየተሽቀረቀረች ነው የምትገኘው። አጫጭር ልብሶችን በመልበስ የሚያማልሉ ልብሶችን በመልበስ የተለያየ ነገር ብታረግ ቼክ አላረጋት ብሏል። ቼክ አላረጋት ሲልም እንግዲህ አቶ ሌይኩን ከዚህ ሳይሄድ እሱ ጋር እንዲያስታርቀኝ እፈልጋለሁ ብላለች። እሱ ጋር በደንብ በቃ እንዲያስታርቀኝ እፈልጋለሁ፣ እንደ ድሮ እንደሆን እፈልጋለሁ፣ እንደ ድሮ ባልና ሚስት ሆነን ሲያቅፈኝ ሲሰማኝ እንደ ባልና እንደ ሚስት ሆነን ያን ነገር ማየት ፈልጋለሁ እያለች ነው የምትገኘው። አቶ ሌይኩንም እንግዲህ ምን ብሏል? ከዚች ጨካኝና አውሬ ሴት ጋር እችን ሴት ነው አቀፌ ስኖር የነበረው ብሎ ሲለው
እንዲህ ኑሐሚን እኮ አሁን ይቅር ብላታለች። ስለዚህ ኑሐሚን ይቅር ካለሻት እኛ ይቅር ካልናት አንተ ደግሞ ለምንድን ነው ይቅር ማትላት? ለኑሐሚን ብለህ አይደል ይሆን ሁሉ ነገር የምታደርገው ሲለው፣ አይ ለኑሐሚን ብዬ ሳይሆን እንዴት ነፍስ እስከ ማጥፋት ደረጃ ልደርስ ትችላለች? ስለዚህ እቺ ጨካኝ ሴት ናት አታስፈለገኝም ማለት ምርር ብሎ ተናግሯል። የወይዘሮ ዝናሽ መጨረሻዋ እንግዲህ ጎዳና ላይ መውጣት ነው። ምንም ቢስታ ብስቴ የላትም፣ ገንዘብ የላትም። ገንዘቡ ያለው በአቶ ለይኩን ስም ስለሆነ ስለዚህ የምትበላውም ምንም እንደው የምትለብሰው ምንም ነገር ሳይኖራት ነው ከዛ ቤት ተባራ የወጣችው ማለት ነው። እውነት በስተመጨረሻ የሰው ልጆች ውድቀት እንደዚህ ነው። መጀመሪያ ጉራ፣ ትዕቢት፣ ሰዎችን ማቋሸሽ፣ ሰዎችን ዘቅ አድርጎ ማየት። ሰው ራሱን ነው መጀመሪያ ማየት ያለበት። ራሱን ነው ማየት መመልከት ያለበት። እንደገና ደግሞ ከራሱ ላይ እንዲደርስ የማይፈልገውን ነገር በሰው ላይ ማድረግ መጨረሻው ልክ እንደ ወይዘሮ ዝናሽ ነው። በቃ ውድቀት ነው የሚሆነው እና የገዛ ልጆቿ እንኳን እንዳንቺ አይነት እናት የለንም፣ ስለዚህ ከዚህ ቤት ውጭ የለን ብለው ነው ያባረሯት። እና ሁሉም ሰው የስራውን የዋጋውን ይሰጠዋል እላችሁ ፈልጌ ነው። እና ኤርሚ ግን በጣም ሁልጊዜ ስህተት እንደሰራ ነው። ሁልጊዜ በአሁኑ ደግሞ ይባስ ብሎ ጭራሽ ወይዘሮ ዝናሽን ጠፍጥፏታል ማለት ነው። እና ተቀጥቅቷል፣ ግን በሚገባ ነው የቀጠቀጡት። ቀጥቅጠው ልከውታል ማለት ነው። እንደገና ደግሞ ኑሐሚን ነፍሰ ጥሩ እንዳልሆነ ሲያውቅ ደግሞ ሌላ እብደት ጨምሮበታል። በቃ ሌላ እብደት ስለጨመረበት አሁን ላይ በቃ እሳት ኮንታክት ሆኖ አብረው ነው እየተላቀሱ የሚገኙት አምራንና ኤርሚ እጅ ለእጅ ተያይዘው አብረው ነው እየተላቀሱ የሚገኙት በዚህ ሰዓት ማለት ነው። ሶስታቸው አብረው ቢላቀሱ ይሻላቸዋል ብዬ ነው የማስበው። ምክንያቱም ወይዘሮ ዝናሽም ያው አንድ ልቅሶ ላይ ስለሆነች ሶስታቸው አብረው አንድ ላይ ሆነው ቢያለቅሱ እነሱ ይስማማሉ ብዬ አስባለሁ። እና ቀጣይ ሊሆን የሚችለው ኤቢ እናቷንም እንደገና ደግሞ ወንድሞቿንም እንደደበደበ ባወቀች ሰዓት ኤርሚን ትጠላዋለች፣ አትፈልገውም። ስለዚህ የገንዘብ ምንጩ ተቋረጠ ማለት ነው፣ ባጭሩ ማለት ነው። ኤርሚ የገንዘብ ምንጩ ተቋርጧል። እንደገናም ደግሞ አምራንም ደግሞ የገንዘብ ምንጯ ተቋርጧል ማለት ነው። እንግዲህ ሁለቱም የገንዘብ ምንጫቸው ስለተቋረጠ አሁን ሁለቱም ባይተዋር ናቸው። ብቻቸውን እንዳልኳቸው ኬንዳ ጥለው መላቀስ ብቻ ነው የቀራቸው ማለት ነው። እውነት ለመናገር ኑሐሚን በጣም ደስ ብሏታል። ለሷ እኔም ራሴ ደስ ብሎኛል ማለት ነው። ፈገግታዋ፣ ሁሉ ነገሯ ተመልሷል። በቃ ለዚህ ነበረ አቶ ለይኩንን አመስግነዋለች ማለት ነው። በቸገሬ ባዘንኩኝ ሰዓት፣ ሁሉ ሰው ፊቱን ባዞረብኝ ሰዓት አንተ ግን ከጎን የሆነ አብረይ ስለነበር እጅግ አድርጌ ነው ማመሰግነው ብለዋለች ማለት ነው። እሱም እንግዲህ ከመጀመሪያም ጨዋ ልጅ እንደነበርሽ አውቃለሁ። አሁንም ደግሞ አንቺ እንደምታኮሪ ያውቃለሁ። ልክ እንደ ልጆች ነው የምኮራብሽ። ነገር ግን አሁን ከናውም ጋር አብራችሁ እንዲሰሩ ፈልጋለሁ በማለት ከናውም ጋር አብረው እንዲሰሩ ስራም ጀምራለች ማለት ነው። ኑሐሚን አብረው ጀምረዋል። ፍቅርም መጀመሪያ በነገራችን ላይ ኑሐሚን ታፈቅረው ነበረ። ነገር ግን ናሆም አይኑ በአምራን ታውሮ ስለነበር እሷን ማየት አልቻለም። እንደገና ደግሞ በመሀል እርግዝና ተፈጠረ ስለተባለ እሱም ርቀቱን መጠበቅ ጀመረ ማለት ነው። ስለዚህ አሁን ላይ ፍቅር ጀምረዋል ማለት ነው። ኑሐሚንና ናሆም ፍቅር ጀምረዋል። በቀጣይ እንግዲህ ሰርጋቸውን፣ ቀለበት ስነ ስርዓታቸውን ነው የምንጠብቀው። አቶ ለይኩንም በጣም ደስ ብሎታል ሁለቱ አብረው ስለሆኑለት እና እንደገና ደግሞ ኑሐሚን ነጻ ሰው ስለሆነች በጣም ደስ ብሎታል ማለት ነው። እንዲሁም አቶ ተሰማም በጣም ነው ደስ ያለው። በአንድ በኩል ደስ ብለው በአንድ በኩል ቢከፋም ግን ደግሞ ከናሆም ጋር አብረው በመሆናቸውም ሁለቱም ደስተኛ ሆነዋል። አሁን የምንፈልገው ነገር ተሳካ በማለት ደስ ብሏቸዋል። ወይዘሮ ገነት እና ኤደን እንግዲህ እሳት ኮንታክት ነው አገር እያዝልን ብለው ቆይ እኛ ጉድ ሆንን ማለት ነው። በድጋሚ ብቻችን ቀረን ማለት ነው። በድጋሚ ጎዳና ላይ ልንወጣ ነው ማለት ነው። እሷ በጣም የሆነ ይዛናለሽ ብለው ያሰቡት የነበረ ነብሰ ጥሩ ስለሆነች አሁን ላይ በአባቷ ላይ ምንም አይነት ተሰሚነት የላትም ብለው ያስቡ ነበረ። ነገር ግን አሁን ነገር ተቀይሯል። አሁን ጎዳና ላይ የሚወጡበት ሰዓትና ጊዜ ደርሷል ማለት ነው። ቤተሰቦች በቀጣይ ሊፈጠር የሚችለው ወይዘሮ ገነትና ልጇ እንዲሁም
ዝናሽ ጎዳና ላይ ነው የምናገኛቸው። ቤተሰብ በቀጣይ ቪዲዮ በቀጣይ ፓርት የምንገናኝ ነው የሚሆነው። ታዲያ ቪዲዮውን ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እየጠየኳችሁ መልካም ጊዜ ተመኘላችሁ። ባይ ቤተሰብ።